ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 29 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በበለሳ አውራጃ ያካሄደውን ውጊያ የብልጽግናውን የጦር ወንጀል እንዲሁም እዙ ስላውደ ውጊያው ያወጣውን መረጃ የሚዳስስ ዝርዝር ዘገባ ይዘናል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛ ሟንሻ ሰይድ ዕዝ የሚያደርገውን ውጊያ አጠናክሮ ቀጥሏል። በይበልጣል መኮንን አዲስ ዓለም ክፍለ ጦር የተፈጸሙ እርምጃዎችን በሚመለከት የቀረበውን መረጃ ዝርዝር ይዘናል፣ ይደመጣል። የብልጽግናው ስርዓት ከመሪው እስከ ወታደራዊ ጄኔራሎቹ የካሜራ ፊት አብዝተዋል። ብልጽግናው እያካሄደ ያለውን የሚዲያ ፕሮፓጋንዳ የሊቀመንበሩንና የጦር አመራሮቹን ንግግር እንዲሁም በዚህ ዙሪያ የሚነሱ ጉዳዮችን የሚዳስስ ዘገባም አዘጋጅተናል። በመካከለኛው ምስራቅ እየተከሰቱ ያሉ ክስተቶች፣ በቀጠናው የተደቀኑ የጸጥታ ስጋቶች፣ በሌላ በኩል የሚታዩ የሰላም ጥረቶችንና በዓለም አቀፍ ዲፕሎማሲ ላይ እያሳደሩ ያሉትን ተጽዕኖዎች የሚያብራራ የውጭ ጉዳይ ዘገባም ይዘናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ታላቅ ተጋድሎ በበለሳ ሐምሌ 5 ቀን 2018 ዓ.ም የውህደት አንድነቱን ይፋ ያደረገውና ከአንድነቱ ማግስትም በበርካታ ግንባሮች ወታደራዊ ተጋድሎ በማድረግ የብልጽግናውን ሰራዊት ከፍተኛ ኪሳራ እያደረሰበት ያለው የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በበለሳ አውራጃ ታላቅ ተጋድሎ ማድረጉን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 204ኛ አስቻለው ደሴ ኮር ኪንፋዝ በለሳ ታዲዮስ ታንቱ ክፍለ ጦር ተጋድሎውን አስመልክቶ ለጣና ቴሌቪዥን እንደገለጸው የጠላት ብልጽግና ሰራዊት ከ300 በላይ ኃይሉን ይዞ ነበር ላፈና ይገባው። የጠላት ሰራዊት ከበለሳ የወረዳው ዋና ከተማ አርባያ ተነስቶ በሰርጎ ገብ መረጃ አቅራቢዎቹ አማካኝነት መረጃ ሰብስቦ የገባው የክፍለ ጦሩን ዋና አዛዥ አርበኛ ታርቆ ከበደን ጨምሮ ሌሎች አመራሮችን ለማፈን ነበር የገባው ሲል ተናግሯል። የኪንፋዝ በለሳ ታዲዮስ ታንቱ ክፍለ ጦር ዋና አዛዥ አርበኛ ታርቆ ከበደ በቦታው ባይኖርም ሌሎች የሰራዊቱ አባላትን ጃንዳብ ከሚባል ቀበሌ ሩኝ ከምትባል ንዑስ ከተማ በመድረስ ከበባ አድርጎ ውጊያ ከፍቷል። በሰርጎ ገቦች መረጃ አቀባይነት ከበባ የተፈጸመባቸው የክፍለ ጦሩ አባላትም ከፍተኛ ተጋድሎ በማድረግ ከበባውን መስበር ችለዋል። ከፍተኛ ቁጥር ያለውን ሰራዊቱን ይዞ ከበባ የገባው የብልጽግናው ኃይል ያልጠበቀው የፋኖ ምት የደረሰበት ሲሆን ሻምበል መሪውን ጨምሮ ከ25 በላይ አባላቱ ተመተው ወድቀውበታል። የሻምበል መሪው የመገናኛ ሬዲዮም በቁጥጥር ስር ውሏል። የብልጽግናው ሰራዊት ለከበባ በገባበት ከፍተኛ ኃይሉን አስመትቶ መውጣት የቻለውም ባለው የሰው ኃይል ብዛት መሆኑን የገለጹት ታዲዮስ ታንቱ ክፍለ ጦር አመራሮች የወደቁ አባላቱን አስከሬን ሳያነሳ ፈርጥጧል ብለዋል። በፋኖ ብርቱ ምት የደረሰበት የብልጽግናው ሰራዊት ከከበባ ወጥቶ በሚሸሽበት ወቅት አቶ ሀብታም አድኖ ሙጬና ወይዘሮ ዙፋን የተባሉ ግለሰቦችን በጭካኔ ገድሎ መሄዱን የደረሰን መረጃ ያመላክታል። ከዚህ በተጨማሪም በአካባቢው መብራት ባለመኖሩ ወፍጮ ቤቶች የሚሰሩት ናፍጣን በመጠቀም ነው። የብልጽግናው ሰራዊትም ከደረሰበት ሽንፈት የተነሳ በርሜል ሙሉ የወፍጮ ቤት ናፍጣን በመድፋት የህዝብ ጠላትነቱን ማሳየቱን ምንጮቻችን ተናግረዋል። 2 ሱቆችን የዘረፈ ሲሆን 6 ንጹሃንንም በግፍ መደብደቡን ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ በጀግኖቻችን ደም የተመሰረተውን አንድነታችንን እናጸናለን ሲሉ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦር አመራሮችና አባላት ተናገሩ። ሐምሌ 5 ቀን 2018 ዓ.ም የተበሰረውን የጎንደር አንድነትን ላቅ ባለ ደስታ ተቀብለው የአንድነቱን ውሳኔ አክብረው እንደሚታገሉ የዕዝ አመራሮች በተገኙበት ገልጸዋል። አባላቱ ዛሬ በሰጡ መግለጫም ለወደቁት ጀግኖቻችን ክብርና ለፈሰሰው ደም ስንል ማንኛውንም አይነት ቅሬታና ጥያቄ ቢኖር እንኳ ከወንድሞቻችን ጋር በአንድ ጥላ ስር በገነባነው የአንድነት ቤት ውስጥ ሆነን በመወያየት መፍትሄ መስጠት እንደምንችል አጥብቀን እናምናለን። የጎንደርን አንድነት ለማምጣት በየግንባሩ የተከፈለው የወንድሞቻችን የህይወት መስዋዕትነት እጅግ ከባድና ውድ በመሆኑ ይህን ማጽናት ደግሞ ታሪካዊ ግዴታችን ሊሆን ይገባል። ለሚሰጠን ማንኛውም ግዳጅ ዝግጁ መሆናችንን እንገልጻለን ብለዋል። የጠላትን አጀንዳ በመሸከም ለግል ጥቅማቸው ሲሉ አንድነትን ለማፍረስ የሚታትሩና የህዝቡን ትግል የሚጠልፉ ጸረ አንድነት ግለሰቦች ድርጊታቸውን በአስቸኳይ ሊያቆሙ ይገባል ሲሉ የገለጹት የንስር በለሳ ቅጣው እጅጉ ክፍለ ጦር አባላትና አመራሮች ለታላቁ የጎንደር ህዝብና ላለፉት ጀግኖች የማይመጥኑ ከየቁጥቋጦው ስር የሚሰጡ አደናጋሪ መግለጫዎች በአስቸኳይ ቆመው ማንኛውም ታጋይ ነኝ የሚል አካል አለኝ የሚለውን ችግርና ጥያቄ በተገነባው ጠንካራ ቤትና መዋቅር ስር ብቻ ማቅረብ እንዳለበት አምኖ ወደ ቤቱ እንዲቀላቀል በማለት የትግል ጥሪ ማቅረባቸውን የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ህዝብ ግንኙነት መምሪያ አስታውቋል።
የፋኖ ስኬታማ ተጋድሎ በወለጋ ግፍ የወለደን ግፈኞችን የምንቀጣ የአንሻ ሰይድ ወንድሞች ነን በሚለው መሪ ቃላቸው የሚታወቁት የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ ፋኖች በብልጽግናው ነፍሰ በላ ሰራዊት ላይ ቁሳዊና ሰዋዊ ኪሳራ ማድረሳቸውን ቀጥለዋል። በብልጽግናው ሰራዊት ላይ እርምጃ የወሰደው በዙ ስር የሚገኘው ይበልጣል መኮንን አዲስ ዓለም ክፍለ ጦር መሆኑን የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን ገልጿል። የዙ ህዝብ ግንኙነት መምሪያ ፋኖ ዳዊት አማረ የሰሞኑን ተጋድሎ አስመልክቶ ለጣና ቴሌቪዥን በላከው መረጃ የአፋብን ወለጋ ቢዛሞ አንሻ ሰይድ ዕዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ እንደተለመደው በኦህዴድ ብልጽግናው ጥምር ኃይል ላይ ትልልቅ ድሎችን እያስመዘገበ ይገኛል ብለዋል። ብልጽግናው ትናንት በአካባቢው የኔትወርክ አገልግሎትም ሙሉ በሙሉ በማጥፋት እኩለ ቀን ላይ ውጊያ ከፍቶ እንደነበረ የገለጸው የህዝብ ግንኙነት መምሪያው ኃላፊው ውጊያ የተካሄደው መነሻውን በምስራቅ ወለጋ ኪረሞ ወረዳ ሃሮ ከተማ በማድረግ ወደ ባጊን ቀበሌ በተንቀሳቀሰው የጠላት ጥምር ጦር ጋር ነው። በውጊያውም ስኬታማ የሆነ ጥቃት በማድረስ የጠላት ኃይል ሙሉ በሙሉ ከግዳጅ ስምሪት አስወጥተነዋል ሲል ተናግሯል። ፋኖ ዳዊት አማረ አክሎም ጠላት የደረሰበትን ምት መቋቋም አቅቶት የወደቁ አባላቱን አስከሬን ሳያነሳ ከባድ ጉዳት የደረሰባቸውን ቁስለኞችን ብቻ በወታደራዊ ተሽከርካሪዎች በመጫን መንገዶችን ዘግቶ ሲያመላልስ ውሏል ሲል አስታውቋል። ዜና እየተጠናቀረ በነበረበት ወቅትም እዙ በሌሎች ግንባሮችም ከባድ ውጊያ እያደረገ መሆኑን የህዝብ ግንኙነት መምሪያው ጨምሮ ገልጿል። በሌላ ዜና በሸበል በረንታ ወረዳ የሚገኘው የባዲን አድማ ብተና ሚሊሻና የብልጽግናው ሰራዊት አባላት በጅምላ ፋኖን ተቀላቅለዋል። በሸበል በረንታ የዱሃ ከተማ የሚገኙ የሚሊሻ አባላት የስርዓቱን ተከታታይ የውጊያ ዕቅድ በመቃወም የአጼ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርን መቀላቀላቸውን የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ክፍል አስታውቋል። ሊቀመንበሩና ሶስቱ ጄኔራሎች በካሜራ ፊት የብልጽግናው ስርዓት ከፍተኛ ውጥረት ላይ ሲሆን የሚያደርገውን የፕሮፓጋንዳ ውጊያ ሰሞኑን በስፋት ተያይዞታል። የኦህዴድ ብልጽግናው ሊቀመንበር በአማርኛና በኦሮምኛ ቋንቋዎች ስርዓቱ የፕሮፓጋንዳ ማሽኖች ማብራሪያ ከመስጠት ባለፈም ጄኔራሎቻቸው በአጠገባቸው ከሚገኝ ሁሉም ሚዲያ ጋር ቀርበው ማብራሪያ እንዲሰጡም ትዕዛዝ የሰጣቸው ይመስላል። የሀገሪቱ መከላከያ ሰራዊት በአንድ ዘውግ የበላይነት የተቆጣጠረው ኦህዴድ ብልጽግና ሰሞኑን ሊቀመንበሩን ጨምሮ ጄኔራሎቻቸው በየሚዲያው ቀርበው ማብራሪያ ሰጥተዋል። የጦር ኃይሎች ዋና አዛዡ ኮሎኔል አብይ አህመድ፣ የአየር ኃይል ዋና አዛዡ ጄኔራል ይልማ መርዳሳ፣ የመከላከያ ዲፕሎማሲና ውጭ ግንኙነት ዳይሬክተሩ ጄኔራል ተሾመ ገመቹና በኬንያ የብልጽግናው ስርዓት ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ ሰሞኑን መገናኛ ብዙሃንን አጨናንቀዋል። ይህ አራት የኦህዴድ ወታደራዊና ፖለቲካዊ ካድሬዎች በተመሳሳይ ወቅት የተደረገ የሚዲያ መግለጫ የሚያስተላልፈው መልእክት አለ። ከ6 ዓመት በፊት ያለኛ ፈቃድ በህዳሴ ግድብ አካባቢ እንኳን አውሮፕላን ወፍ እንኳን አናሳልፍም ብለው ተናግረው የነበሩት የብልጽግናው አየር ኃይል ዋና አዛዥ ጄኔራል ይልማ መርዳሳ ድሬዳዋ ላይ በተካሄደ መድረክ ተገኝተው የድሮን አቅማቸውን ተናግረዋል። ዛቻ በሚመስል መልኩ የተናገሩት ጄኔራል ይልማ የኢትዮጵያን ጠላቶች መቅበር የሚያስችል የአየር ኃይል አቅም ገንብተናል ብለዋል። በዚህ የጄኔራል ይልማ መርዳሳ ንግግር ላይ አስተያየታቸውን የሰጡ ወታደራዊ ተንታኝ በበኩላቸው ለአየር ኃይል ዋና አዛዡ 2 ጥያቄዎችን ማቅረብ ይኖርብናል ሲሉ ንግግራቸውን ያቀርባሉ። እንደ ወታደራዊ ተንታኞች ማብራሪያ የብልጽግናው አየር ኃይል ከድሮን ውጭ በየትኛው የውጊያ አውሮፕላኑ ነው ስኬታማ ግዳጅ የተወጣው? የድሮን የበላይነትን መውሰድ ደግሞ የሚያሳዩ የአየር ኃይል አቅም ሳይሆን የቴክኖሎጂውን ደረጃ ነው የሚያመላክተው። ስለዚህ የኢትዮጵያ አየር ኃይል በተዋጊ ጄቶች ላይ ያሳየው እድገት የታለ በማለት ይጠይቃሉ። ሌላው የአስተያየት ሰጪዎቹ ሀሳብ ደግሞ የብልጽግናው አየር ኃይል ድሮንን ተጠቅሞ ጥቃት ያደረሰው በማን ላይ ነው የሚለው ነው። ብልጽግናው ወደ ስልጣን ከመጣበት 2010 ጀምሮ ላለማቋረጥ ለ7 ዓመታት ተኩል ውጊያ ላይ ነው ያሳለፈው። ይህን ሁሉ ዓመት የተዋጋው ደግሞ የኢትዮጵያን ድንበር ጥሶ ከገባው ከሱዳን መንግስት ጋር ወይም ከሌላ ዓለም አቀፍ አሸባሪ ቡድን ጋር ሳይሆን ከራሱ ህዝብ ጋር ነው። ህወሓት ከከፈተው የጥቅምት 24 ቀን 2013 ዓ.ም ጦርነት በኋላም ሆነ ከዚያ በፊት ብልጽግናውን ወደ እርስ በርስ ጦርነት የሚያስገባው ምክንያት አልነበረውም። ሆኖም በማን አለብኝነት በአማራ ህዝብ ላይ የዘር ማጥፋት ጦርነት በመክፈት ትምህርት ቤቶችን፣ የጤና ተቋማትን፣ ገበያዎችንና የእምነት ተቋማትን ጨምሮ ንጹሐን የሚንቀሳቀሱባቸውን ቦታዎች ኢላማ ያደረገ የድሮን ጥቃት መፈጸሙ ይታወቃል። የጣና ቴሌቪዥን ወታደራዊ ተንታኞችም በየትኛው የኢትዮጵያ ጠላት ላይ ነው የአየር ኃይሉ ስኬታማ የግዳጅ አፈጻጸም ያስመዘገበው ሲሉ የሚጠይቁት ከዚህ በመነሳት ነው።
ወታደራዊ ተንታኞች የብልጽግናውን አየር ኃይል ዋና አዛዥ መልእክት በአንድ ነጥብ ላይ በበጎ ይቀበሉታል። እንደ ወታደራዊ ተንታኞቹ አስተያየት ከግብጽ፣ ከኤርትራ፣ ከሱዳንና ጥቂት የፋኖ መሪዎችን ጨምሮ ከአንዳንድ አማጽያን ጋር ጥምረት የፈጠረውን የህወሓትን ቡድን ተከታታይ የድሮን ጥቃት በማድረስ የፈጸመውን ጥቃት በበጎ የሚመለከቱት ድርጊት ነው። በዚህ የግዳጅ ዘመቻው አየር ኃይሉ ከጠለምት እስከ ሽራሮ ከሸረሪና እስከ ኩሩሙክ ባሉ ቀጠናዎች የህወሓትን ታጣቂ ቡድን የጦር መሳሪያ ማከማቻውን፣ ሎጂስቲክ የጫኑ ተሽከርካሪዎቹንና ታጣቂ ቡድኑን ከባድ ጉዳት እንዳደረሰበት የሚታወቅ ነው። ወታደራዊ ተንታኞቹ ይህንን ግዳጅ በበጎ የሚመለከቱበትን ምክንያት ሲገልጹም ህወሓት የአገር ጠላት ነው፣ ይህ ቡድን ደግሞ ወደ ጦርነት የገባበትን ምክንያት ምን እንደሆነ በግልጽ ተናግሯል። ለዚህ ፍላጎቱ ሲልም ሄዝቦላ፣ ሐማስና ሀውቲ የመሳሰሉ ጸረ ሴማዊ ነውጠኛ ቡድኖች የሚታጠቁትን መሳሪያ ጭምር ታጥቆ በህዝብ ላይ እልቂት ለማድረስ የተነሳ ኃይል ስለነበረ በዚህ ቡድን ላይ የተወሰደው እርምጃ በበጎ ካልታየ ምን ሊባል ይችላል ሲሉ ይጠይቃሉ። ልክ እንደ አየር ኃይል ዋና አዛዡና እንደ ጦር ኃይሎች ዋና አዛዡ ሁሉ በሚዲያ የቀረቡት ጄኔራል ተሾመ ገመቹ በበኩላቸው በስርዓቱ ላይ ያንዣበበውን አደጋ በአገር ላይ የተላከ አስመስለው ተናግረዋል። አገርን ለመታደግም የሰራዊት እስከ መጨረሻው መዋጋት እንዳለበት ጭምር አሳስበዋል። ይህ የጄኔራል ተሾመ ገመቹ ንግግርም የብልጽግናው ስርዓት ተከታታይ የጦርነት እቅዶች እንዳሉትና ስርዓቱን በከባድ ውጥረት ላይ መሆኑን አመላካች ነው ሲሉ አስተያየት ሰጪዎች ተናግረዋል። በብልጽግናው ሊቀመንበር ዘንድ ብዙም ተወዳጅ ያልሆኑትና ራሳቸውም ቢሆኑ ከመከላከያው በመቀነሳቸው የተከፉት አምባሳደር ባጫ ደበሌ ከቢቢሲ ጋር ባደረጉ ቃለ ምልልስ የገለጹትም ስርዓቱ ምን አይነት ፈታኝ ጊዜ እያሳለፈ መሆኑን ነው። አሁን ደግሞ ወደ ዓለም አቀፍ የዜና ውጃችን እንለፍ። በመካከለኛው ምስራቅ የተደገነው አደጋና የሰላም ጭላንጭል ትኩረትን ስቧል። ሩሲያና ሰሜን ኮሪያ የፈጠሩት ጥምረት ደግሞ ምዕራባውያንን አስደንግጧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ምዕራባውያንን እየተማጸኑ ይገኛሉ። በዝርዝር እንመልከተው። ቢቢሲ ኒውስ ባወጣው መረጃ መሰረት በአሜሪካ በእስራኤልና በኢራን መካከል ያለው እጅግ አስፈሪ ቀውስ አሁንም የዓለምን ኢኮኖሚ የደም ስር በሆነው የሆርሙዝ የባህር ወሽመጥ ላይ ትኩረቱን አድርጓል። ከዚህ ጋር በተያያዘ ፍራንስ 24 አወርስ እንዳስነበበው በኦማን አሸማጋይነት አሜሪካና የኢራን የሆርሙዝን የባህር ወሽመጥ መልሰው ለመክፈት የሚያስችላቸውን ስምምነት ጫፍ ላይ እንደደረሱ ተዘግቧል። የአሜሪካው የገንዘብ ሚኒስተር ስኮት ቤንሴንት ይህ ታሪካዊ ስምምነት ዛሬ ወይም ነገ ሊጠናቀቅ እንደሚችል ፍንጭ መስጠታቸው በዓለም ዙሪያ ትልቅ ተስፋን ፈጥሯል የተባለው ይህ ዲፕሎማሲ ብርሃን ከከባድ የጦርነት ዛቻ ጋር ታጅቦ ነው ብቅ ያለው። አልጀዚራ ይዞት የወጣው ዘገባ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ የሰላም ጥረት ለኢራን የመጨረሻ ዕድል መሆኑን በማሳሰብ ስምምነቱ ካልተሳካ እጅግ አስከፊ የሆነ ጥቃት በቴህራን ላይ ሊሰነዘር እንደሚችል አስጠንቅቀዋል። ኢራን በበኩሏ የትራምፕን ዛቻ ተከትሎ ባወጣችው መግለጫ ከአሜሪካ ጋር ምንም አይነት ቀጥተኛ ድርድር እያደረገች እንዳልሆነና ንግግሯ ከአሸማጋይዋ ኦማን ጋር ብቻ መሆኑን በማሳወቅ አቋሟን ግልጽ አድርጋለች። ጀሩሳሌም ፖስት እንደዘገበው ደግሞ የባህር መስመሩ በቅርቡ ሊከፈት ይችላል የሚል ተስፋ ብቻም የዓለም አቀፍ የነዳጅ ዋጋ በድንገት ከ5 በመቶ በላይ እንዲቀንስ አድርጎታል። ይህ ክስተት በዓለም ኢኮኖሚ ላይ ምን ያህል በሆርሙዝ የባህር ወሽመጥ ፖለቲካ ትኩሳት ላይ መንጠልጠሉን በግልጽ የሚያሳይ ነው ተብሏል። በሌላ በኩል የቀይ ባህርና የየመን ባህር ዳርቻ አካባቢ አሁንም የሞት ቀጠና እንደሆነ ቀጥሏል። ቢቢሲ ባወጣው አሳዛኝና አስደንጋጭ ዜና በየመን የባህር ዳርቻ አቅራቢያ በተሰነዘረ ከባድ ጥቃት አንዲት የህንድ ባንዲራ ያውለበለበች የጭነት መርከብ ሙሉ በሙሉ መስመጧን አረጋግጧል። ይህ ክስተት በቀጠና ያለውን የባህር ላይ የደህንነት አሁን እጅግ አሳሳቢ ደረጃ ላይ መሆኑን፣ የጦርነቱ ወደ ተለያዩ አቅጣጫ እየተስፋፋ መሆኑን እያመላከተ ይገኛል። ሚድል ኢስት አይ ሞኒተር እንዳስነበበው ደግሞ በእስራኤልና በሊባኖስ መካከል የተኩስ አቁምና የድንበር ደህንነት የተመለከተ አዲስና ወሳኝ የሰላም ንግግር በሮም ከተማ ተጀምሯል ብለዋል። ይህ ንግግር የሁለቱ ሀገራትን የረዥም ጊዜ የደም መፋሰስ ያስቆም ይሆን የሚለው የብዙዎች ጥያቄ ነው። በሌላ ዜና የዩክሬን ፓትሪዮት ሚሳኤል ጭንቀትና የክሪሚያው ያልታሰበ ጥቃት የዓለምን ትኩረት ስቧል። ይባስ ብለው ሰሜን ኮሪያና ሩሲያ የፈጠሩት ጥምረት ምዕራባውያንን አስደንግጧል። የምስራቅ አውሮፓውያን ጦርነት አውድማና የዓለም ሀያላን ሀገራት የጦር መሳሪያ አቅም የሚፈትኑበት አባይት ክስተቶች በስፋትም እየተመለከት እንገኛለን። በሩሲያ
የሩሲያና የዩክሬን ጦርነት አዲስና አሳሳቢ ምዕራፍ ተከፍቷል። ሩሲያ በዩክሬኗ መዲና ኬቭ ላይ የሰነዘረችው እጅግ ከባድና ተከታታይ ሚሳኤል ጥቃት ተከትለው የፕሬዝዳንት ቮሎዲሚር ዜሌንስኪ መንግስት ከፍተኛ ጭንቀት ውስጥ ገብቷል። ጥቃቱን ተከትሎ ዩክሬን የአየር ክልሏን ለመጠበቅና የዜጎቿን ሕይወት ለመታደግ የሚያስችላትን የፓትሪዮት የአየር መከላከያ ሚሳኤሎችን በአስቸኳይ እንድታገኝ ለምዕራባውያን አጋሮቿ የድረስልኝ ጥሪ በከፍተኛ ድምፅም እያሰማች ትገኛለች። የኬቭ ሰማይ ስር በሩሲያ ሚሳኤሎች ስጋት ስር በወደቀበት በዚህ ወቅት መንግስት እያንዳንዱ ሰዓት ወሳኝ መሆኑን በማሳሰብ ላይም ይገኛል። ይሁን እንጂ ይህ የዩክሬን አስቸኳይ የጦር መሳሪያ ጥሪ ያልተጠበቀ ዓለም አቀፍ እንቅፋት ገጥሞታል ነው የተባለው። አሜሪካ የፓትሪዮት አየር መከላከያ ስርዓቶችና ሚሳኤሎችን ለኬቭ በፍጥነት ለማድረስ ከፍተኛ አጣብቂኝ ውስጥም ገብታለች ተብሏል። የዚህ ዋነኛ ምክንያት ደግሞ ሌላኛው የዓለም ጥግ ያለው ጦርነት ሰዓት ነው። በመካከለኛው ምስራቅ እየተባባሰ የመጣውን ጦርነት ተከትለው የአሜሪካ የጦር መሳሪያ ክምችትም ወደዛው ቀጠና በከፍተኛ ሁኔታ በመጓጓዙ ለዩክሬን የሚላከው የጦር መሳሪያ አቅርቦት ላይ አሳሳቢ እጥረት ፈጥሯል። ይህ የጂኦፖለቲካ መስተጋብር በመካከለኛው ምስራቅ ያለው ቀውስም የምስራቅ አውሮፓን የጦርነት ሚዛን እንዴት እያዛባው እንደሚገኝ በግልጽ ያሳየ ክስተት ነው ተብሏል። እንደ ሮይተርስ ዘገባ ደግሞ በሩሲያ ቁጥጥር ስር በምትገኘውና ከፍተኛ ወታደራዊ ስትራቴጂክ ጠቀሜታ ባላት የክሪሚያ ግዛት ውስጥ ያልተጠበቀ ደም አፋሳሽ የውስጥ ጥቃትም ተፈጽሟል ተብሏል። ከቀናት በፊት በሞስኮ የሽብር ጥቃት መፈጸሙ ይታወቃል። አንድ የሩሲያ ወታደር ባልታወቀ ምክንያት በገዛ የጦር ባልደረቦቹና በንጹሃን ሲቪሎች ላይ በድንገት በከፈተው የተኩስ ሩምታም የአራት ሰዎች ሕይወታቸው መጥፋቱ ተዘግቧል። ይህ በክሪሚያ የተፈጠረ የውስጥ መተራመስ በጦርነት መሃል ያለውን ስነ ቦና ጫናና የጸጥታ መላላት የሚያሳይ ነው ሲሉ ዜናዎች ይወጡ ይገኛሉ። የሞስኮና ፒዮንግያንግ ታሪካዊ ጥምረት፣ የዩክሬን ጦርነትና ምስራቅ እስያ የደህንነት ሚዛን ሽግግርም ሌላው ትኩረትን የሳበም ዓለም አቀፍ ጉዳይ ነው። በሩሲያና በሰሜን ኮሪያ መካከል እያደገ የመጣው ወታደራዊና መሰረተ ልማት ትብብር አሁን ላይ ከወትሮ የተለየ አደገኛ ምዕራፍ ላይ ደርሷል ተብሏል። ቀደም ሲል በዲፕሎማሲና በሚስጥራዊ የቁሳቁስ ድጋፍ ደረጃ የተወሰነም የሁለቱ ሀገራት ግንኙነት አሁን በዩክሬን የጦር ግንባር ላይ በቀጥታ የሚቀለጽ ስትራቴጂካዊ ወታደራዊ ህብረት ሆኗል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪና መገናኛ ብዙሃን እንዳረጋገጡት ከሆነ ይህ ጥምረት በምስራቅ አውሮፓ የጦር ሜዳ ላይ ብቻም ሳይሆን በኢንዶ ፓሲፊክ ቀጠና እንዲሁም በአዲስ የጂኦፖለቲካ ጥምረት እንዲፈጠር እያደረገ ይገኛል። በተለይ በዩክሬን ራዱሽኒ መንደር ላይ የተፈጸመው የላቀ የባላስቲክ ሚሳኤል ጥቃት የሰሜን ኮሪያው ኬኤን 23 እና ኬኤን 24 ሚሳኤሎች በሩሲያ ጦር እጅ መግባታቸውና ጥቅም ላይ መዋላቸው በግልጽ ተዘግበዋል። ከዚህ በላይ ሩሲያ በጦርነት ላይ የደረሰባትን የሰው ኃይል ውድመት ለማካካስ ተጨማሪ 30 ሺህ የሰሜን ኮሪያ ወታደሮች ለመቀበል ማቀዷንም ቀደም ሲል ከተላኩት 14 ሺህ ወታደሮች ጋር ተዳምሮ የሰሜን ኮሪያ የቀጥታ ተሳትፎ በከፍተኛ ደረጃ ከፍ ያደረገ ነው ተብሏል። ይህ እርምጃ የሞስኮን የጦርነት አቅም የሚያጠናክር ቢሆንም የሰሜን ኮሪያ ጦር በተግባር የዘመናዊ ጦርነት ልምድ እንዲቀስም እድል የሚከፍት በመሆኑ የዓለም አቀፍ ደህንነት ትልቅ ስጋትንም ደቅኗል ነው የተባለውም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።